እኛ ግን ለጸሎት እና ቃሉን ለማገልገል እንተጋለን። እኛ ግን ያለበትን ምክንያት ታውቃላችሁ። ክፍሉን ስታነቡ የምታገኙት ነው። ለምን ግን አለ ጊዜያቸውን የሚጠይቅ ሌላ አይነት አገልግሎት ብቅ እያለ ስለነበረ ለዚያ አገልግሎት ሰው ይመደብ፣ እኛ ደግሞ ለጸሎትና ቃሉን ለማገልገል እንተጋለን ለማለት ነው። ያኛው አገልግሎት አስፈላጊ አይደለም አላለም። አስፈላጊ ስለሆነም ነው ሰው መርጣችሁ አምጡ ያለው። ግን ትኩረቱን ያኛው ወስዶ የኛው እንዳይጎዳ እንዳይበደል ያስፈልግ ስለነበረ ይሄንን ሐሳብ እንደተናገረ ማየት እንችላለን። እኛ ግን ያው እነ ጴጥሮስ እና ዮሐንስ ናቸው እኛ ያሉት የቃሉን አገልግሎት ከቃሉ ባለቤት ከክርስቶስ የተረከቡ እነሱ ናቸው። ሁላችሁም እንደምታውቁት ጌታ ኢየሱስ ክርስቶስ በምድር ላይ ተገልጦ የሰጠውን አገልግሎት አጠናቆ ሲመለስ አንድ ነገር ነው አስረክቦ ሄደው፣ የቃሉ አገልግሎት ነው። ተጠቅልሎ ሲታይ የምንድነው? የቃሉ አገልግሎት ነው። በማቴዎስ ወንጌል መጨረሻም የምናየው በሐዋርያት ሥራ ምዕራፍ 1 የምናየው ይሄው ነው። እያስተማራቸው ደቀ መዛሙርት አድርጓቸው ሚለው ምንድነው የሚያሳየው? የቃሉን አገልግሎት ነው። በሐዋርያት ሥራ ምዕራፍ 1 ላይ ምስክሮቼ ትሆናላችሁ የሚለው አሁንም በቃል የሚሰጠው ምስክርነት የሚመለከት ነው። ዋናው ባለቤት በዋናነት በትልቁ አደራ ብሎ የሄደው የቃሉን አገልግሎት። እኛ የቃሉ አገልጋዮች ይህንን ምን ጊዜም መዘንጋት የለብንም። ለቃሉ አገልግሎት ተጠርተን ለቃሉ ቅድሚያ የማንሰጥ ከሆነ የሳትን ዓላማችንን የሳትን እንሆናለን ማለት ነው። እና ለራሳችን ሁል ጊዜ መንገር ያለብን ይሄንን ነው። እኔ የቃሉ አገልጋይ ነኝ። የቃሌ ሳይሆን የቃሉ። ይሄ ስብከትንና ትምህርትን አጠቃሎ እንደያዘ ምክርንም ያዘለ እንደሆነ ያው ማሰብ እንችላለን። 3 ነገር ከዚህ ጋር ያያይዤ መናገር ፈልጋለሁ። አንደኛ የቃሉ አገልግሎት ዋናው አውራው አገልግሎታችን። ሌሎች አገልግሎቶች ይኖራሉ፣ ቃሉን ያጀቡ ናቸው ሌሎቹ አገልግሎቶች እንጂ መሪ አገልግሎቶች፣ ዋና አገልግሎቶች አይደሉም። የአገልግሎቶች ሁሉ መሰረት ነው ቃሉ። የተግባራዊው ኑሯችን እና ልምምዳችን መመሪያም ነው ቃሉ። ቃሉ ወደ ማመን አምጥቶናል። ማመን ደግሞ መኖርን ያስከትላል ታውቃላችሁ። እና ስንኖር እንደ ቃሉ ነው የምንኖረው። እንደዚህ ነው የሚጠበቀው። እንደ ቃሉ ነው የምንኖረው። መመሪያችን የእግዚአብሔር ቃል ነው። የአኗኗር መመሪያችን፣ ያካሄድ መመሪያችን። አገልግሎት ስንሰጥን የአገልግሎት መመሪያችን ቃሉ ነው። ለእያንዳንዱ አገልግሎታችን መመሪያ የሚሆነን ቃሉ ነው። አንድ ሰራተኛ አንድ ድርጅት ውስጥ ተቀጥሮ ሲገባ ስራውን እንዴት አድርጎ መስራት እንዳለበት መመሪያ ይሰጠዋል አይሰጠው? እንደመሰለው ነው የሚሰራው ወይስ መስሪያ ቤቱ በሚፈልገው መንገድ ነው የሚሰራው? ደስ እንዳለው ነው የሚሰራው? ተሰማኝ እያለ ይባረራል። መስሪያ ቤቱ በሚፈልገው መንገድ ሳይሆን
በራሱ መንገድ እያተራመሰ ከተገኘ ወይ እንደየመስሪያ ቤቱ ነው፣ ወይ ወዲያው ይባረራል፣ ወይም ትንሽ መመከሪያ ጊዜ ይሰጠዋል እንጂ አይዘልቅም። እያተራመሰ አይዘልቅም። እያበለሻሻ አይዘልቅ፣ አይፈቀድለትም። የእግዚአብሔር መስሪያ ቤት ስንት አይነት ሰራተኞች ናቸው የተሰማሩበት? ስንት አይነት። አንዳንዱ ቃሉ ምን ይላል እያለ ቃሉን እያገላበጠ እንደ ቃሉ ለማገልገል የሚተጋ ነው። አንዳንዱ ደግሞ ቃሉ ትዝም አይለው፣ አገልግሎቱን ሲሰጥ ትዝም አይለው። የማይሆን ነገር ሰርቶ ተገኝቶ ምን ነው እንዴት እንደዚህ ይደረጋል እንዴ? አይ ተሰምቶኝ ነው። ደግሞ አሁን ጥሩ መደበቂያ አለ። መንፈሱ መርቶኝ ትርምሶችን መንፈስ ቅዱስ እንደሚወድ ዝብርቅርቆሽን እንደሚወድ ተደርጎ ይታሰባል። መንፈስ ቅዱስ እንደ እውነቱ ከሆነ የሚያዝንባቸው ስንትና ስንት ብልሽቶች በሱ ፈቃድ ነው የፈጸምኩት፣ ይህንን ብልሽት የሰራሁት በመንፈስ ቅዱስ ፈቃድ ነው ለማለት የደፈርንበት ሁኔታ አለ። ምክንያቱ ምንድነው? ከቃሉ ፈቀቅ ማለታችን፣ የቃሉን መመሪያ እንደ አስፈላጊ አለመቁጠራችን ነው ምክንያቱ። ቃሉ የተግባራዊው ኑሯችን የልምምዳችን መመሪያ ነው፣ የታሪካችን መመዘኛም ነው። አንዳንዶቻችን ታሪክ ጠቃሾች ነን እኛ እያልን ለስንትና ስንት ዘመን እንደዚህ ነው የኖርነው እያልን ልክ ያልሆነ ነገር እንደ ትክክል እየጠቀስን በመሳሳታችን መዝለቅ እንፈልጋለን። ታሪካችን ራሱ በእግዚአብሔር ቃል ሚዛን መታየት ያለበት ነው። የጥንቱን ታሪክም በሉት የቅርቡን ታሪክ በሉት ታሪካችን ያው በቃሉ መታየት ያለበት ነው። ታሪክ እየተጠቀሰ ስተትን ለማራመድ ጥረት ሲደረግ ይታያል። የቃሉን ፍተሻ ማለፍ የማይችል ታሪካችን ራሱ በቃሉ የሚፈተሽ የሚመዘን ታሪክ ነው። ይሄንን በብዙ በትናችሁ ማየት ትችላላችሁ። እኔ በተገሎ ብቻ ጠቆም አድርጌ አልፋለሁ። የተስፋችንን መመልከቻ ቃሉ ነው። የነገ ተስፋችን ማያ ራእይ ያለኝ እንላለን። አይን የምንለው ራእይ ራሱ የጉዞአችን ራእይ፣ የስራችን ራእይ ብለን የምንለው ራሱ በቃሉ መመዘን ያለበት ነው። ራእይ እና ባለ ራእይ የሚል ቃል በጣም እንወዳለንና እሱም ቢሆን በቃሉ የሚታይ የሚፈተሽ ካልሆነ በስተቀር ያየነው ነገር ልክ ላይሆንም ይችላል። ይታየኛል። ምንድነው የሚታየው ነው ጥያቄ። የጠፉትን ስትመልስ ይታያል። የወደቁትን ስታነሳ ይታያል። የነጣው አዝመራ ነው የሚታየው። ለአጨዳ ደርሶ ለብልሽት ተቃረበ እሱን የሚታየው ወይስ ምንድነው የሚታየው? የሚታየው የራስህ ታዋቂነት ከሆነ ካሁኑኑ ከጥቅም ውጭ ይሆናል። ካሁኑ የክርስቶስ ኢየሱስ የሆነ ነገር ሳይሆን
የራስህ የሆነ ነገር ከሆነ እየታየ የሚያስቸግርህ አሁኑኑ ጠፍተሃል። ነገን ሳንጠብቅ ዛሬውኑ ጠፍተሃል። ዛሬውኑ እና የነገር ራእያችንም ራሱ በእግዚአብሔር ቃል መመዘን ያለበት ነው። የናቀኝ ሁሉ ዛሬ ናቀኝ የትም አይደርስም ብሎ ያለኝ ሁሉ ያያል። እግዚአብሔር የትና የት እንዳደረሰኝ ያያል። የሚያይበት ቀን ይመጣል። ምንድነው የሚያየው? እኔን። እና እንወዳታለን ቃሏን ራእይና ባለ ራእይ የምትለዋን መልካም ነው። የማያይ ከመሆን የሚያይ መሆን ጥሩ ነው። አሁንም ይታያችሁ። ሲታያችሁ ግን የራሳችሁ ሳይሆን የክርስቶስ ኢየሱስ የሆነው ይታያችሁ። የእናንተ መተለቅ ሳይሆን የእናንተ ማነስ ይታያችሁ። ምክንያቱም ያነሱ ናቸው ሐሳቡን ያገለገሉት። እኔ ላንስ እርሱ ግን ሊልቅ ይገባዋል ያሉ ናቸው አከበሩት። እና ብዙዎችን ንስሐ አስገቡ እነሱ ናቸው ያነሱ ናቸው። እና በዚህ ረገድ ማነስን ይስጣችሁ። የገባው አሜን ብሏል። ሁለተኛ የቃሉ አገልግሎት በጸሎት የሚታጀብ ነው። የቃሉ አገልጋዮች ተናጋሪዎች ብቻ አይደሉም። እውነተኛዎቹ የቃሉ አገልጋዮች የጸሎት ሰዎችም ናቸው። ለጸሎት ትልቅ ስፍራ የሚሰጡም ናቸው። በስፍራው የሚገኙም ናቸው። መጀመሪያ በጌታ ፊት ይገኛሉ። በመቀጠል ከእግዚአብሔር ሕዝብ ጋር ይገኛሉ። ለጸሎት ስፍራ ስላላቸው እውነተኞቹ ከጥንትም ይሄው ይጸልዩ ነበር። በየጸሎቱም ይተጉ ነበር። ለጸሎት ጊዜ ይሰጡ ነበር። እነ ጴጥሮስም ያጠናከሩት ይህንኑ ሐሳብ። እኛ ግን ለጸሎት እና ቃሉን ለማገልገል እንተጋለን ነበር ያሉት። በግልም ይጸልዩ ነበር እነ ጴጥሮስ፣ በቡድንም ይጸልዩ ነበር። የቃሉ አገልግሎት ሲጀመርም በጸሎት ይጀመራል፣ ሲካሄድም በጸሎት ይካሄዳል። በኋላም አገልግሎቱ ከተሰጠ በኋላም ይጸለያል። የዘራ ነው የቃሉ ዘር ፍሬ እንዲያፈራ መጸለይ ያስፈልጋል። በሰዎች ሕይወት ላይ ለውጥ እንዲያመጣ በሰሚዎች ሕይወት ላይ በትክክሉ አርፎ በእምነት ከሕይወታቸው ተዋህዶ ውጤት እንዲያይና ያን ውጤት ለማየት መጸለይ ያስፈልጋል። አገልግሎቱ ከተበረከተ በኋላ ለመንፈስ ቅዱስ ብርሃን ይጸለያል። ለአገልግሎት ውጤታማነት ይጸለያል። ዛሬስ እንዴት ነው ያለነው? እኛ የቃሉ አገልጋዮች በቃ ሰባኪዎች፣ ተናጋሪዎች፣ በየቦታው ተናጋሪዎች መሆናችን እንዲያው አልበዛ? በአንጻራዊነት ነው እያልኩ ያለሁት። ስንቶቻችን በየቤታችን ለመጸለይ ጊዜ ምንወስድ ነን? ወደ አደባባይ ከመምጣታችን በፊት በቂ የሆነ ጊዜ አለን ወይ? ስብከቶቻችንንም ሆነ ትምህርቶቻችንን ስናዘጋጅ እየጸለይን ነው ወይ?
ይህንን ጥያቄ መጠየቅም መመለስም አለብን። እኔም ያካሄድኩት ስርዓት ያለው ጥናት የለም፣ ግምት ብቻ ነው ያለኝ እና ስገምት ተናጋሪነታችን ይበዛል። ከእግዚአብሔር መንፈስ ጋር ሳይማከሩ የመናገር መብት ነው። ምን ችግር አለው ነው እንግዲህ ያንዳንዱ ምላሽ። ችግሩ ምንድነው? ምንናገረው ሁሉ የተሰበረን የሚጠግን አይደለም። ምናልባት ያልተሰበረን የሚሰብርም አይጠፋም። በሰላም በጤና ያለውን ማለት ነው እንናገራለን። የእግዚአብሔር መንፈስ ራስን የመግዛት መንፈስም ነውና እንደምናውቀው ቁጥጥር የሌለው ንግግር ነው። አንዳንዶቻችን ትንሽ እንኳን ያዝ የሚያደርግ ነገር የሌለብን ነን። መንፈሱ የሚያናግር ብቻ ነው። ቆይ እስቲ እዚች ጋር የማይል መንፈስ የተቀበልን መሰለኮ። ምን ስለጎደለ ነው? ማዳመጥ ስለጎደለ፣ በጸሎት በጥሞና የእግዚአብሔርን መንፈስ ማዳመጥ፣ ምሪቱን መጠየቅ ስለጎደለ ነው እንደዚህ የምንሆነው ያስባለሁ። ተወኝ እባክህ የጌታ መንፈስ ባለበት አርነት አለ የምትለዋ ጥቅስ ያልገባችበት ቦታ አለ እንዴ? በቦታዋ ብቻ ሳይሆን አለ ቦታዋ ጭምር። ልቀቁኝ ባካችሁ፣ አትምከሩኝ፣ ልቀቁኝ። እንዳሻኝ አፌ ያመጣውን ነገር ልበል፣ ልቀቁኝ ምንልም አልታጣንም። መንፈሱ እንዲመክረን ራሳችንን በጸሎት አናቀርብ። ሰው ሲመክረን አንሰማ። የሁኔታችንን እና የአድራጎታችንን ትርፍና ኪሳራውን ስናመዛዝን ኪሳራው የበዛ ይመስለኛል። ሶስተኛ የቃሉ አገልግሎት ትጋትን የሚጠይቅ ነው። ልክ እንደ ጸሎቱ የቃሉ አገልግሎታችንም ትጋትን ይጠይቃል። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን ነውና ያሉት። የመዘጋጀት ትጋት፣ የማቅረብ ትጋት ያስፈልገናል። ይህ ዲሲፕሊንን አስፈላጊነት ያመለክታል። በዚህ ዘመን ከምንገኝ አገልጋዮች ከብዙዎቻችን እየጠፋ ያለ እሴት ይህ ዲሲፕሊን የሚሉት ነገር ነው። መዘጋጀት ያስፈልጋል። እዝራ ልቡን አዘጋጅቶ ነበረ አይደለም? ለማስተማር፣ ለሕዝቡ የእግዚአብሔርን ቃል ለማስተማር ዝግጅት አድርጎ ነበር። ተዘጋጅተን ስናገለግል ነው አጥጋቢ ነገር ማምጣት የምንችለው። አንድ ዘመን ላይ አንድ ጥቅስ እንወድ ነበረ። የልብ ዝግጅት ከሰው ነው፣ ምላስ መልስ ከእግዚአብሔር ነው የምትል ጥቅስ በጣም እንወድ ነበር። ምን ማለት ነው? በመዘጋጀት አይደለም፣ በአፋችን ውስጥ እያመጣ የሚያስቀምጥልን እግዚአብሔር ነው ለማለት ነው። አንዳንድ ጊዜ እሷን ጥቅስ የተጠቀምነው እንግዲህ ይሄ የሚሆነው መቼ ነው? አይሆንም አይደለም። መቼ ነው ይሄ? በድንገት ተይዘን ለምርመራ በፍርድ ሸንጎ ስንቀርብ ነው። የምትናገሩት ይሰጣችኋል የተባለው ከዛ ጋር ተያይዞ ነው። ለስብከት ስትወጡ በሚል ሳይሆን አንዳንድ ጊዜ ያልተጠበቀ ፈታኝ ጥያቄ ያቀርባሉ። የፍርድ ወንበር ላይ ተቀመጡ። ያልጠበቅ ነው
እኔ የገጠመኝን አንድ ነገር ብቻ ከዚህ ጋር አያይዤ ልንገራችሁ። አንድ በጣም አስደናቂ የሆነ በጣም ከካድሬዎች ሁሉ በጣም ያደነቅኩት ካድሬ አጋጥሞኛል እስር ቤት ውስጥ። እንዴት ነው ብትሉ ስሜታዊ አይደለም፣ አይናደድም፣ አያዋክብም። ቀስ ብሎ ነው በቃ የሚያስተምረው ማርክሲዝም ሌኒኒዝምን እና እኛንም ሲያገኘን በጣም ተመችቶን እንድንሰማው አድርጎ ነው እና እየተደነቅኩበት ቆየው። አቀራረቡን ነው እኔ ያደነቅኩት ሐሳቡን ሳይሆን። እና ከዕለታት አንድ ቀን እኔን ጠራኝ፣ ቢሮ ጠራኝ፣ ለይቶ ጠራኝና አንድ ጥያቄ አቀረበልኝ። ምን የሚል ነው? አሁን እናንተ እስር ቤት ውስጥ ይኸው ተቀምጣችኋል አለ። ግን ሳይታሰሩ ውጭ የቀሩ ደግሞ የእናንተ ወገኖች አሉ አለ። እነሱ በምን ሁኔታ ላይ ነው አሁን ያሉት? እንደው ይሄን ብትነግረኝ አለኝ። ለስለስ አድርጎ ቀስ አድርጎ ነው የዘረጋልኝ። እና እኔ እንደዚህ ጠይቀኛል ብዬ በፍጹም አልጠበቅኩም። ውጪ ስላሉት ወገኖቼ መረጃ እንዳቀብል ይጠይቀኛል ብዬ እንዴት ጠብቃለሁ? እንዴት እንደመጣልኝ አላውቅም። ይኸው እንደምታየው አልኩት። እኛ እስር ቤት ከገባን ዓመታትን ቆጥረናል አልኩት። በዚያም ላይ አሁን በዚህ ሰሞን ማንም ዘመድ ማንም ወዳጅ እንዳይጠይቃቸው ብላችሁ በሩን ዘግታችሁ ለብቻችን ነው የምንኖረው እዚህ። በምን መንገድ ያውቃሉ ብለህ ታስባለህ አልኩት። መልስ አልነበረው። ወደ ሌላ ጨዋታ ውስጥ ነው የገባነው። ከዚያ በኋላ ጠቁሜ እንዳሳስራቸው በድብቅ እንዴት እንደሚያመልኩ ማን ከማን ጋር እንደሚገናኝ ምናምን ልነግረው ጠብቆ ነው መሰለኝ። እግዚአብሔር እንዴት እንዳመጣልኝ ሐሳቡን እደነቃለሁ። የምትናገሩት ተሰጣችኋል የሚለው ከመሳሰለው ሁኔታ ጋር የሚሄድ ነው። ግን እነ ጳውሎስ ምኩራብ ውስጥ ገብተው መናገር ሲጀምሩ አስቀድሞ ከሚያውቁት ተነስተው ነው በየደረሱበት ምን እንደሚናገሩ እያሰቡ ነው የሚሄዱት። ክርስቶስ ኢየሱስን እንዴት አድርገው ለአይሁዱም ለግሪኩም ሰው እንደሚያስተዋውቁ እያሰቡበት ነው የሚሄዱት። እና አንዳንድ ጥቅሶች የስንፍናችን መሸፈኛ እንዳይሆኑ ልናስብበት ይገባል። መዘጋጀትማ የግድ ነው ለቃሉ አገልጋይ። ቃሉን እያጠና መዘጋጀት፣ በስፋትና በጥልቀት እያጠና ጊዜ እየወሰደ መቆየትማ የቃሉ አገልጋይ ነኝ ብሎ ከቀረበ ሁሉ የሚጠበቅ ግዴታ ነው። ለራሱም በአግባቡ ተረድቶ ይህንን የያዘውን ቃል ማለት ነው በአግባቡ ተረድቶ ባልተጣመመ መንገድ ለማካፈል እንዲችል ማጥናት ግዴታው ነው። ጌታ ኢየሱስ ክርስቶስ እኮ ሲያስተምራቸው ሲያስጠናቸው ቆይቶ ነው ሄደው። ቃሉን ሲያስታጥቃቸው ቆይቶ ነው መንፈሱን ያፈሰሰላቸው። በመጨረሻ ምን እየሆነ ነው እኛ ያለ ነው? አሁን
በዚህ ዘመን የምንገኝ የቃሉ አገልጋዮች ምን እየሰራን ነው የምንውለው? የሙሉ ጊዜ አገልጋዮች ብለን የምንል ራሳችንን በተለይ ሙሉ ጊዜ በቀን ውስጥ ከተወሰደ 24 ሰዓት ነው። ከ24 ሰዓቶች ውስጥ ስንቱን ነው ራሳችንን ለማዘጋጀት የተጠቀምነው ወይም የምንጠቀመው? ስንቱን ነው? የባከኑ ሰዓቶች የሉም? ለባከነ ሰዓት ተብሎ የሚጨመር ኳስ ሜዳ ላይ እንዳለ ታውቃላችሁ። ይጨመርልን ይሆን? እንደው ከዚህ በኋላ ያለፈው አልፏል ተብሎ ከዚህ በኋላ የሚጨመርልን ምን ያህል ይሆን? የባከነው ባክኗል ተብሎ ለምንድን ነው የምስባኮቻችን አቅማቸው ብዙ ቦታ አናሳ ሆኖ የሚታየው? ለምንድን? አገልጋዮች ስለሌሉ ነው? አይመስለኝም። እንደ ሞልተዋል፣ በየቤተ ክርስቲያናችን ሞልተዋል። ግን የበዙትን ያክል ምስባኮቻችን በቃሉ የበሰሉና የበለጸጉ አገልጋዮች የሚያጠግብ ነገር የሚያቀርቡበት ናቸው ወይ? ምስባኮቻችን ናቸው ወይ? ሰው ሞልቶ አጥጋቢ አገልግሎት እንዴት አነሰ? ሞልቷል ሰው፣ ለምን አነሰ? ሁሉ ቦታ እንደዚህ ነው እያልኩ አይደለም። ያጠናሁት ነገር የለም ብያቸዋለሁ። ዝም ብዬ እየገመትኩ ነው እንጂ እዚህ ላይ ግምት ተሳስቷል ስትሉኝም እሰማቸዋለሁ። ቅናት ግን አለኝ። ቅናት አለኝ። ምንድነው ቅናቱ? የቃሉ አገልጋዮች የተሞሉ ሆነው በቆሙበት ቦታ ሁሉ እንዲቆሙ ቅናት አለ። የእግዚአብሔር ቃል በሙላት ያለባቸው አገልጋዮች እንደ ስማቸው እንደዚሁ ስራቸው የሆነ ሰዎች በብዛት እንዲኖሩን ምኞትና ቅናት አለ። የቃሉ አገልግሎት አንደኛ መለስተኛ ሳይሆን ዋና ነው። ሁለተኛ በጸሎት የሚታጀብ ነው። ሶስተኛ ትጋትን የሚጠይቅ ነው። የመዘጋጀትም የማቅረብም ትጋት የሚጠይቅ ነው። ይህን ተገንዝበን እንግዲህ ዋናውን ዋና እናድርግ። በየግላችን በተናጋሪነት ጎብዘን በጸሎት የደከምን ሰዎች ወደ ጸሎት እንመለስ። አገልግሎቱን እንደ ነገሩ የያዝን ሰዎች ካለን በትጋት እንያዘው። እግዚአብሔር አምላክ ሁላችንንም በዚህ ነገር ይርዳን።